ብዙ ደም እየፈሰሰ ነው። ይበቃናል። ሰው ያለ ዕድሜው እየተቀጨ ነው። እናት ያለ ጧሪ እየቀረች ነው። ሰላም፣ ዛሬ ወደ እናንተ ይዘንላችሁ የመጣነው መረጃ እጅግ ልብን የሚሰብርና ሰብአዊነት የጎደለው ጥቃት በምስራቅ አርሲ ሀገረ ስብከት በሚገኙ ኦርቶዶክሳውያን ላይ መፈጸሙን የሚገልጽ ነው። ግንቦት 23 ቀን 2018 ዓ.ም የጀመረው ይህ ጥቃት ንጹሃንን ከመቅጠፍም በላይ ታሪካዊ ቅዱሳት መካናትን አመድ አድርጓል። በአስካን ወረዳ ስር በሚገኘው ጠለታ ጨፌ ቀበሌ የታጠቁ ኃይሎች በከፈቱት አሰቃቂ ጥቃት ከ10 በላይ ንጹሃን ኦርቶዶክሳውያን በግፍ ተገድለዋል። ጥቃቱ በዚህ ብቻ አላበቃም። የክርስቶስ ቅዱስ ስጋና ክቡር ደሙ የሚፈተትበትን መቅደስ አልመው በእሳት አቃጥለውታል። በዚህም በአካባቢው 101 ዓመታት የጸናውና ትልቅ የታሪክ ቅርስ የነበረው የጠለታ ጨፌ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙን የዓይን እማኞች በከፍተኛ ሐዘን ገልጸዋል። በተመሳሳይ ቀን በጎራ ኩፍታ መድኃኔዓለም ቤተክርስቲያን ላይ በደረሰው ጥቃት የቤተክርስቲያኑ ንብረቶች ተቃጥለዋል። ምዕመናን ግን ነፍሳቸውን ሳይሆን የሃይማኖታቸውን ክብር ለማዳን ሲሉ የመድኃኔዓለምን ቅዱስ ታቦት ይዘው በጭንቅና በለቅሶ በእግራቸው ወደ ሌላ አካባቢ ተሰደዋል። እናቶች ማቅ ለብሰዋል። ህፃናት ይጮሃሉ። አረጋውያንም መጠለያ አጥተዋል። ተለይተው ቤታቸው በእሳት የተቃጠለባቸው ክርስቲያኖች ንብረትና ከብቶቻቸው ተዘርፎባቸዋል። አሁን ላይ እምነታቸውን ማንነታቸውን ብቻ ይዘው ሜዳ ላይ ወድቀው ይገኛሉ። ሐዘኑ በዚህ ብቻ አያበቃም። በዚሁ በምስራቅ አርሲ በሽርካ ወረዳ ግንቦት 23 ቀን ታጣቂዎች ወደ ወጣቶች መኖሪያ ቤት በመግባት በቁጥጥር ስር አውሏቸዋል። ከዚያም ወደ ሚታና ጋጂ ቀበሌ በመውሰድ አንደኛውን ወጣት በስለት በማረድ ሁለተኛውን ደግሞ በጥይት በመምታት በግፍ ህይወታቸውን ቀጥፈውታል። የእነዚህ ወጣቶች ስርዓተ ቀብር ግንቦት 24 ቀን በቦረ ማህደረ ሰባት ቅድስት ማርያም ቤተክርስቲያን ቤተሰብና ምዕመናን በተገኙበት በአንድ መቃብር ውስጥ በታላቅ ሐዘን ተፈጽሟል። የማህበረ ቅዱሳን ቴሌቪዥን እንደገለጸው በምስራቅ አርሲ ሀገረ ስብከት በአገልጋዮችና በምዕመናን ላይ እንዲህ አይነቱ ጥቃት በተደጋጋሚና ለዓመታት የሚፈጸም ቢሆንም እስካሁን ድረስ ምንም አይነት ዘላቂ መፍትሄ አልተገኘም። ዛሬ ላይ ሜዳ ላይ የወደቁት ወገኖቻችን አስቸኳይ የሰብአዊ እርዳታና ጥበቃ ይሻሉ። ለተጎዱት ወገኖቻችን መጽናናት እንመኛለን። ይህ መረጃ ለሌሎች እንዲደርስ ቪዲዮን ላይክ እና ሼር ማድረጋችሁን አትዘንጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይህ አሳዛኝ ክስተት ከተከሰተ በኋላ መረጃውን በዓለም አቀፍ ተደማጭነት ያለው መሰረት ሚዲያ ዜናውን እንዲህ አጠናክሮታል። በማለዳው በሰበር መረጃ መጥቻለሁ። በኦሮሚያ ክልል በምስራቅ አርሲ ዞን በአስኮ ወረዳ ግንቦት 23 እና ግንቦት 24 ቀን 2018 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ባነጣጠረ ጥቃት 37 ሰዎች መሞታቸው ተነገረ። መሰረት ሚዲያውን ዛሬ ሌሊት ባወጣው ዘገባ ላይ እንዳለው ከሆነ ከላይ በጠቀስኩላችሁ በአስኮ ወረዳ ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ባነጣጠረው ጥቃት 37 ሰዎች ከመገደላቸው ውጪ ቤት ንብረት ተቃጥሏል፣ ንብረትም ስለመዘረፉ ተነግሯል። በጥቃቱ በአስኮ ወረዳ በሚገኙ በጠለታ ገብርኤልና በኩፍቲና መድኃኔዓለም አካባቢዎች ከፍተኛ ውድመትና ዘረፋ መድረሱ የታወቀ ሲሆን ሁለት ታሪካዊ አብያተ ክርስቲያናትን ጨምሮ 234 መኖሪያ ቤቶች ሙሉ በሙሉ መውደማቸውን ከአካባቢው መረጃው ደርሶኛል ሲል ዘገባውን ያደረሰን መሰረት ሚዲያ ነው። ይህ ጥቃት በተለይም ትናንትና ግንቦት 24 ቀን 2018 ዓ.ም ተጠናክሮ መቀጠሉ ታውቋል። ታጣቂዎች መንግስትና ይህ ጉዳይ የሚመለከታቸው ክፍሎች ትኩረታቸውን ምርጫ ላይ ማድረጋቸውን መነሻ በማድረግ ጥቃቱን እያከናወኑ እንደሆነ ተናግሯል። ለመሰረት ሚዲያ በደረሰው መረጃ መሰረት በትናንትናው ዕለት በዘዲቡ፣ በኢሬቻ ሚካኤል፣ በሱንቴ ማርያም፣ በባግዶ አቦ፣ በሊንጫ ኦዳ፣
በጂሶና በኳስ ድሬ ቀበሌዎች ውስጥ ጥቃቱ ተጠናክሮ ቀጥሏል ብሏል። የአካባቢው ነዋሪዎች ጥቃቱን በራሳቸው ኃይል መቋቋም የማይችሉበት ደረጃ ላይ ስላሉ እንዲሁም ንብረትና መኖሪያ ቤቶቻቸው የተቃጠለባቸውና ለሕይወታቸው የሰጉ በርካታ ቁጥር ያላቸው ነዋሪዎች ወደ ጫካ እየገቡ እንደሆነ መሰረት ሚዲያ አክሉ ጠቅሷል። ነዋሪዎቹ ቀደም ሲል ባላቸው አቅም ራሳቸውን ለመከላከል የሞከሩ ቢሆንም አሁን ግን ሁሉም ነገር ከአቅማችን በላይ ሆኗል ብለዋል። ጥቃቱም ምርጫውን መነሻ በማድረግና የመንግስት የጸጥታ ኃይል ሙሉ ለሙሉ ትኩረቱን ምርጫ ላይ ማድረጉን ተከትሎ የተቀነባበረና የታቀደ ጥቃት ነው መባሉንም መሰረት ሚዲያ ዘግቧል። እግዚአብሔርን አየው ወዮልኝ ፈራሁኝ ከረጅም ተራራ ከፍ ካለው ዙፋን የልብሱ ዘርፍ ሞልቶ መቅደሱን ሸፍኖ እግዚአብሔርን አየው ከሰማያት ሆኖ የንጋቱ ጮራ የአጥቢያ ኮከብ የእግዚአብሔርን ብርሃን ቅንጣት ያህል የሞት ደጆች ሲያዩት ይከፋፈታሉ። የሲኦል አለቆች ፈጥነው ይወድቃሉ። እግዚአብሔርን አየው ወዮልኝ ፈራሁኝ ከረጅም ተራራ ከፍ ካለው ዙፋን የልብሱ ዘርፍ ሞልቶ መቅደሱን ሸፍኖ እግዚአብሔርን አየው ከሰማያት ሆኖ እግዚአብሔርን አየው ወዮልኝ ፈራሁኝ ከረጅም ተራራ ከፍ ካለው ዙፋን የልብሱ ዘርፍ ሞልቶ መቅደሱን ሸፍኖ እግዚአብሔርን አየው ከሰማያት ሆኖ